ዘፍጥረት መጽሐፍ ምዕራፍ 17 ቁጥር 1 እና 2 አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔን ከአንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ አለው። ቁጥር 5 ከዛሬ ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌያለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ከአንተ ይወጣሉ። ቃል ኪዳኔን በእኔና በአንተ መካከል ካንተም በኋላ ከዘር ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ላንተና ካንተ በኋላ ለዘርህ አምላክ እሆን ዘንድ በእንግድነት በምትኖርበት ምድር የከነዓንን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ላንተና ካንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተም ካንተም በኋላ ዘርህ በትውልዳቸውም በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ ይላል። እግዚአብሔር አብርሃም ጋር መጥቶ የተገለጠበት ክፍል ነው ዘፍጥረት መጽሐፍ ምዕራፍ 17። ግን የመጀመሪያው አይደለም። እግዚአብሔር ወደ አብርሃም ሲመጣ ደጋግሞ እግዚአብሔር ወደ አብርሃም ይመጣል። ከዘፍጥረት መጽሐፍ ምዕራፍ 12 ጀምራችሁ ስትመለከቱ ደገም እያለ እግዚአብሔር ወደ አብርሃም ይመጣል፣ ለአብርሃም ይገለጥለታል፣ የተስፋ ቃል ይሰጠዋል። እግዚአብሔር ለአብርሃም ሲገለጥለት አብርሃም ደግሞ በምትኩ አሁን እንዳደረገው ለእግዚአብሔር መሰዋን ያቀርባል፣ እግዚአብሔርን ያመልከዋል። እና ዘፍጥረት መጽሐፍ ምዕራፍ 17ም እንዲሁ እግዚአብሔር ለአብርሃም የተገለጠበት ክፍል ነው። ዘፍጥረት መጽሐፍ ምዕራፍ 12 ላይ ነው እግዚአብሔርና አብርሃም የተዋወቁት። ሲተዋወቁ ከነበረበት ከአባቱ ቀይ ከሚኖርበት ሰፈር እግዚአብሔር ናውጣ አለው አይደለ? ከዛ በኋላ እኔ የአንድ ሳይሆን የብዙዎች አባት አረጋለሁ፣ እባርካለሁ ብሎ ጣዖትን ከሚያመልክበት ከአባቱ የአባቱን አምላክ ከሚያመልክበት ከዛ ቀዬ እግዚአብሔር ጠርቶ እንዳወጣው ታያላችሁ። ዘፍጥረት መጽሐፍ ምዕራፍ 12 ላይ 7 በረከቶችን እግዚአብሔር አብርሃምን ይባርከዋል። ከዛ በኋላ እንግዲህ ታውቃላችሁ እግዚአብሔር ሁሌ አይመጣም፣ ሁሌ አይመጣም እና አንዳንዴ ነው የሚመጣው። ዘፍጥረት መጽሐፍ ምዕራፍ 12 ላይ መጣ፣ የተስፋን ቃል ሰጠው፣ አብርሃም መኖር ጀመረ። እግዚአብሔር እንዳለው ዘፍጥረት ምዕራፍ 13 ላይ ስትሄዱ አብርሃም በጣም በለጠገ። እንደተናገረውም እግዚአብሔር አብርሃምን ምን አለው? ባረከው። አብርሃም በብዙ ባሪያዎች ተባረከ፣ በገንዘብ ተባረከ፣ በወርቅ ተባረከ። ቁጥር 2 ላይ አብርሃምም በለጠገ ይለናል። እሱን ቃል ወደዋለሁ። አብርሃምም በለጠገ፣ በብዙ ነገር በለጠገ ይላል። ከዛ ዘፍጥረት 12 ላይ የመጣ እግዚአብሔር ደግሞ የመጣው ከ3 ምዕራፍ በኋላ ነው፣ 15 ላይ ማለት ነው። 15 ላይ አብርሃም ፈርቶ ነበረ እና በቤቱ በድንኳን ውስጥ ሆኖ ምን እያለ ነበር? አይ ቲንክ በልቡ ይመስለኛል ከሳራ ጋር ይህን ጉዳይ ያወራው ክፍሉ ላይ አይናገርም፣ ግን ያው ሚስቱ ስለሆነች ይነግራታል ብዬ ጠረጥራለሁ። አብርሃም እንደዚህ እያለ ነበረ፣ እግዚአብሔር ዘር አልሰጠኝም፣ የቤቴ መጋቢ ኤሌዘር ሊወርሰኝ ነው ብሎ አብርሃም በፍርሃት ውስጥና በተስፋ መቁረጥ ውስጥ ነው ያለው። ምክንያቱም እድሜው እየሄደ ነው ያለው። ኤክስፔክት እንዳደረገው እግዚአብሔር ልጅ አልሰጠውም ለአብርሃም። የተስፋ ቃል ነው የሰጠው። የተስፋ ቃል ነው። ልጅ እንደሚሰጠው የብዙዎች አባት እንደሚሆን ከጉልበቱ የሚወጣ እንዳለ ከሳራ የሚወጣውን እንዳለ እግዚአብሔር ነግሮታል። እየጠበቀ ነው ያለው። ግን የእድሜው መሄድ፣ የሳራ መካንነት፣ በቤቱ ያሉ ደግሞ ባሪያዎች በጣም በሚገርማችሁ ሁኔታ አብርሃም ቤት ያሉ ባሪያዎች በጠቅላላ ወላድ ናቸው። የማይወልድ ባሪያ የለም። እንደውም ዘፍጥረት መጽሐፍ ምዕራፍ 14 ላይ ያለውን ጦርነት አብርሃም ያሸነፈው በቤቱ በተወለዱ 300 ውልድ ባሪያዎች ይላል። ማለት 300 የተወለደ ሰው እስቲ ቤታችሁ። እሱ ግን ልጅ የለውም። አብርሃም ያለው የተስፋ ቃል እና እየዞረ በባሪያዎች ቤት እንግዲህ እንኳን አይልም
ማርያም አይደለም ላስቃችሁ ይሄ እና 15 ላይ እግዚአብሔር ደግሞ መጣ እና ሰውየው ፈርቷል። በዛ ላይ ደግሞ ተስፋ ቆርጧል እንዳልኳችሁ። ከዛ በኋላ እግዚአብሔር ወደ አብርሃም መጣና ተገለጠለት ደግሞ ማለት ተገለጠለትና እንደዚህ አለው፣ አብርሃም እኔ እኮ ላንተ ጋሻ ነኝ ማለት እኔ አልኩ አብርሃም እኔ እኮ አለሁልህ እኔ እኮ አለሁ አብርሃም ሲለው አብርሃም ምን አለ? ልጅ አልሰጠኝም ዘር አልሰጠኝም ሰጣለሁ ብለኝ ነበረ የቤቴ መጋቤ ኤሌዘር ሊወርሰኝ ነው አለው። እንደውም ከድንኳን አወጣውና ከዋክብትን አሳይቶ ትዚላችሁ ከሆነ ዘርህን እንደዚህ አበዛለሁ አለው። ከዛ በኋላ ቃል ኪዳን አደረጉ። ዘፍጥረት መጽሐፍ 15 አሁንም እግዚአብሔር የተስፋ ቃል ብቻ ሰጥቶት አሁንም ሄደ። አሁንም አብርሃም ልጅ አልባ ነው። ያው እግዚአብሔር በየሁለት ምዕራፉ ነው መሰለ የሚመጣው። 17 ላይ ደግሞ መጣ። 17 ላይ ሲመጣ በሚገርማችሁ ሁኔታ አብርሃም የ99 ዓመት ሆኗል። እንግዲህ ይታያችሁ ዘፍጥረት ላይ ሲጠራው 12 ላይ አብርሃም የ75 ዓመት ሰው ነበር። 17 እንግዲህ ከ12 እስከ 17 ባሉ 5 ምዕራፎች አብርሃም 24 ዓመት ደፍኗል። እኛ ለብ አድርገን የምናነባት የደቂቃዎች ምዕራፍ 24 ዓመት ነው እና 99 አብርሃም ሞልቶታል። እሱም ብቻ አይደለም። አንድ ምዕራፍ ወደ ኋላ ሄዳችሁ 16 ላይ ስታነቡ አብርሃም እግዚአብሔርን ጠብቆ 11 ዓመት አካባቢ ከጠበቀ በኋላ ሊጠብቅ አልቻለም እና ሳራ ሐሳብ አቀረበች። እዚህ ጋር እንኳን ገና ሳራ አልሆነችም። ሶራ ሐሳብ አቀረበች ማለት በቃ ከዚህ በኋላ አብርሃም ስንት ዓመት ሆኖታል መሰላችሁ? ዘፍጥረት 16 ላይ 86 ዓመት ሆኖታል። እግዚአብሔር ሲጠራው 75 ነው። 11 ሲጀምሩ 86 ዓመት ነው። ከዛ ሶራ ምን አለችው? ወደ አጋር ግባና ልጅ አምጣ አለችው። ምክንያቱም ከዚህ በኋላ እግዚአብሔርን መጠበቅ አድካሚ ነው አለችና የራሳቸውን ፕሮጀክት አብርሃምና ሶራ ቀይሰው ወደ አጋር ገብቶ እስማኤል የሚባል ሕፃን ልጅ አብርሃም አፈራ እና 86 ዓመት ላይ እስማኤልን ከተቀበለ በኋላ እግዚአብሔር ዝም አለው አብርሃምን እና ዝም ብሎት በቃ እስማኤልን እያሳደግኩኝ እኖራለሁ። እስማኤል እያደገ ይኖራል። እስማኤል በቤታቸው እየተጫወተ ነው፣ እያደገ ነው ምናምን ሲል 99 ዓመት እስማኤልም ደግሞ አይ ቲንክ የ13 ዓመት ልጅ አካባቢ ላይ እያለ እግዚአብሔር ደግሞ ምዕራፍ 17 ወደ አብርሃም መጣ። እንደዚህ አለው፣ አብርሃም እግዚአብሔር ተገለጠለትና አብርሃም አለው፣ አቤት እኔ እኮ ኤልሻዳይ ነኝ አለው። ቀደም ወንድማችን ሲዘምር እንደነበረ እኔ እኮ ማን ነኝ? ኤልሻዳይ ነኝ። ኤልሻዳይ ማለት እኔ ሁሉን ማድረግ እችላለሁ አለው። ከዛ ቀጥሎ ያለውን ነገር በደንብ ስሙኝ፣ መልእክታችን ስለሆነ በፊቴ ተመላለስ ፍጹምም ሁን። ወይም ደግሞ አዲስ ትርጉም ላይ ምን ይላል? ኑፋቄ አይኑርብህ አለው። አብርሃም የኖፈቀበት ጊዜ ነበራ። ምክንያቱም እግዚአብሔርን ጠብቆ አይሆን ሲለው የራሱን ፕሮጀክት ቀየሰና እስማኤልን አምጥቶ ኦኬ የነገርከኝን ህዝብ አረጋለሁ የሚለውን ክዳን በዚህ በኩል ፈጽምልኝ። በቃ ችግር የለም አብርሃም እግዚአብሔርን እኮ ነው በቃ ችግር የለም ማለት ችግር የለም እኛው አምጥተናል አለ። ልጅ አይደለ እኛው እኮ ይዘን መተናል። ያው ልጅ እኮ አለ። ያውም ደግሞ አሁን እያደገ 13 ዓመት አካባቢ ሆኖታል። አሁን ድክ የሚል ህፃን አይደለም። አሁን ቲኔጀር ሆኗል። ራሱ ልጁ አድጎ ቲኔጀር ሆኗል። ከትንሽ ዓመት በኋላ አሁን የአብርሃምን ውርስ ምናምን ለመውረስ ራሱ የተዘጋጀበት ዓመት እድሜ ላይ እየደረሰ ነው ያለው። ስለዚህ እግዚአብሔርን ትቶታል። የእግዚአብሔርን ተስፋ ቃል ትቶታል። ችግር የለም አለ አብርሃም። ችግር የለም ያልከኝ ጥሩ ነበር፣ ቢሆን ጥሩ ነበር፣ ከሳራ ልጅ ቢመጣ ጥሩ ነበር። አሁን ግን ችግር የለም ቀስማ ይላል አለ እግዚአብሔር። ኑፋቄ ነው አለ። ይሄ ፍጽምና አይደለም አለ እግዚአብሔር። እግዚአብሔር ዛሬም አብርሃም በፊቱ እንዲመላለስ ነው የሚፈልገው። በፊቴ ተመላለስ ማለት በዚህ ክፍል መሰረት ወንድሞቼና እህቶቼ
የእግዚአብሔር ፊት የሚለው የእግዚአብሔር ፊት ሳራ ነበረች። በፊቴ ተመላለስ፣ በኔ ፈቃድ በኔ ፕሮግራም ተመላለስ። የኔ ፕሮግራም፣ የኔ ፊት፣ የኔ ፈቃድ ዛሬም ያረጀችው የ89 ዓመት አሮጊቷ ሳራ ነች እንጂ ገና ወጣቷ ግብፃዊቷ አጋር አይደለች። ስለዚህ ወደ ራሱ እንዲመለስ ወደ ራሱ ፕሮግራም እግዚአብሔር ወደ አሰበው ገና 12 ላይ ሲጠራው እግዚአብሔር ገና ሲጠራው ልጅ ሰጣለው ሲለው ከመካኗ ከሚስቱ ከሶራ እንደሆነ እግዚአብሔር ደጋግሞ በተገለጠበት ጊዜ ነግሮታል አብርሃም ግን የእግዚአብሔርን ፕሮግራም የእግዚአብሔርን እቅድ የእግዚአብሔርን ፊት ትቶ በራሱ ቀይሶ አምጥቶ አዝድቅልኝ እግዚአብሔር እንደዚያ ኖ እኔ ኤልሻዳይ ነኝ። እኔ ወደ አንተ ፕሮግራም አልመጣም፣ አንተ ነው ወደ እኔ የምትመጣው። እኔ አላጸድቅልህም። ገና ያኔ ስጠራ ገና ያኔ ሶራ ወጣት እያለች እንደውም ያኔ ይማልሉባት ነበር አይደለ? እንደው ይዞ ወደ ግብጽም ወደ ምንም ሲሄድ ንጉሥ ሲያያት ይማልልባታል ምናም። ቆንጆ ነበረች ባይዘው የአብርሃም ሚስት እርጅና ነው እንጂ እንደዚህ ያደርጋል። አሁን ማርጀቷን ሳይ አብርሃም ራሱ ተስፋ ቆረጠ። ድሮ መካን ነበረች። እንደው መካንነቷን የሆነ ቀን ላይ እንደሚነሳ ተስፋ እያደረገ ይኖር ነበር። አሁን መካንነቷ ላይ እድሜ ተጨመረ። አንተ ተስፋ ቆረጠ። ባይዘው አብርሃም እግዚአብሔርን የጠበቀው 11 ዓመት ነው። 25 ዓመት አልጠበቀው፣ 11 ዓመት ነው የጠበቀው። 11 ዓመቱ ላይ የ13 ዓመት ህፃን ልጅ ይዞ ነው 99 ዓመት ላይ እግዚአብሔር ሲመጣ የ13 ዓመት እስማኤልን ይዞ ነው የጠበቀው። እግዚአብሔር ግን ኤልሻዳይነቱን መግለጥ የሚፈልገው በራሱ ፕሮጀክት በነበረችው በሶራ በኩል ነው። ወንድሞቼና እህቶቼ መልእክቴ ይሄ ነው። ላጠቃለሁ። የሰማይ አምላክ እግዚአብሔር ሲጠራችሁ በእናንተ ህይወት ሊያደርገው ያለውን ነገር ሲያደርግ እናንተ የእግዚአብሔርን የተስፋ ቃል ወይም ደግሞ የእግዚአብሔርን ፕሮግራም ያ የተስፋ ቃል የሚደረግበትን የእግዚአብሔርን ፕሮግራም ጠብቃችሁ ከሱ ጋር ትሄዳላችሁ እንጂ እናንተ ለእግዚአብሔር ሌላ ተጨማሪ ነገር ወይም የተስፋ ቃሉን የምታስፈጽሙበት ሌላ የሆነ መንገድ ልታበጁ አትችሉ። በፊቱ ተመላለሱ ወንድሞቼና እህቶቼ። የእግዚአብሔር ፊት የእግዚአብሔር የራሱ ፕሮግራም፣ የእግዚአብሔርን ፕሮግራም ደግሞ እናንተ አታግዙትም። አጠገባችሁ ያለውን ሰው ንገሩልኝ፣ የሚታገዝ እግዚአብሔር የለም በሉት። በራሱ ነው የሚሰራው በሉልኝ። አዎ አንዳንድ ሰው መጠበቅ ሲያቅተው እግዚአብሔርን ማገዝ ይፈልጋል። ማለት የተስፋ ቃሉን መጠበቅ ሲያቅተው አንዳንድ ሰው እግዚአብሔርን ሊያግዘው ይፈልጋል። ከእግዚአብሔር ፕሮግራም ይወጣል። ትንሽ ጠብቆ የራሱን ነገር ቀይሶ ቁጭ ይላል። ወንድሞቼና እህቶቼ የእግዚአብሔር ፕሮግራም የሚፈጸመው በእግዚአብሔር በራሱ መንገድ ነው። የራሱን ፕሮግራም እግዚአብሔር የሚያደርገው። ብዙ ጊዜ ግን እግዚአብሔርን ባለመጠበቅ እንደ አብርሃም ሌላ ነገር ውስጥ እንገባል። የእግዚአብሔርን ኤልሻዳይነት እግዚአብሔር ሁሉን መቻሉን የምንጠራጠርበት ጊዜ አለ። ፍጹም ሁኑ ይላል እግዚአብሔር። በፊቴ ተመላለሱ ይላል እግዚአብሔር። በፕሮግራሜ ተመላለሱ ይላል እግዚአብሔር። አጠገባችሁ ያለውን ሰው በእግዚአብሔር ፕሮግራም ተመላለስ በሉት። ወንድሞቼ እናቶቼ አትቅደሙት፣ ወደ ኋላም አትቅሩ፣ ቀድማችሁትም አትሂዱ። እግዚአብሔርን መጠበቅ የሚያክል ነገር የለም። ለዚህ ነው በምሳሌ መጽሐፍ ላይ ሲናገር በለሱን የሚጠብቅ ፍሬዋን ምን ይላል? ይበላል። ቀጥሎ ይላል ጌታውን የሚጠብቅ ምን ይላል? ይከብራል። አየ መክበር ያለው እግዚአብሔርን መጠበቅ ውስጥ ነው። ወንድሞቼና እህቶቼ እሱን አትነግሩትም፣ እግዚአብሔርን አታዋጡለትም፣ ምክረ ሐሳብ አሰጡትም። እሱ እግዚአብሔር ፍጹም ነው፣ በመንገዱ በስራው ትክክል ነው። እግዚአብሔር ኤልሻዳይ ነው እሱ። አረ ጮክ በሉና አሜን በሉ። ያሉ ስሙኝ፣ እርዱኝ እረዳችኋለሁ ያለ እግዚአብሔር የለም። እዛ ሰፈር ድገት ተውሳችሁ አንዳንዴ እግዚአብሔርን መርዳት እንደው እናግዘው የምትሉ ሰዎች የሚታገዝ እግዚአብሔር የለም። የሚታገዝ እግዚአብሔር የለም። ሰሚት ነው የምታረጉት እናንተ።
ለፕሮግራሙ ሲገልጥላችሁ ሐሳቡን ሲገልጥላችሁ የተስፋ ቃል ሲሰጣችሁ ከዛ ከተጠራችሁበት የተስፋ ቃል ጋር ተጣብቃችሁ እየጠበቃችሁ መኖር ነው እንጂ ወንድሞቼ ወደ ግራና ወደ ቀኝ ማለት ብዙ መጉደል ያመጣል። ኢያሱን እንደዚህ ያለው እንዲከናወንልህ ትፈልጋለህ አይደል? ወደ ቀኝም ወደ ግራም አትበል በሉት። አጠገባችሁ ያለውን ሰው ወደ ቀኝም አትበል በሉት፣ ወደ ግራም አትበል በሉት፣ ያሰመረልህ ላይ ሂድ በሉት። አንተን መጠበቅ ብዙ ትርፍ አለው፣ ለታገሰ ሰው ጸጋ ላስቻለው። አንተን ጠብቆ ያፈረ የለም፣ በዚህ ምድር ቢሆን በዛኛው ዓለም። አንተን ጠብቆ ባዶ የቀረ መከራው በስቶ የተማረረ አላየውኝም አልሰማውኝም፣ ባለፈው ዘመን ታሪክ ይመርመር ከቶ አይገኝም። እንደ ይሴ ባልሆንም ያው ለመክቱን ይገልጥልኛል። በእውነት እግዚአብሔርን መጠበቅ የሚያክል ድል የለም። ግብፃዊቷ ጋር ገብቶ ያመጣው እኮ ወንድማችን ነው። ዛሬ እዛ እየበጠበጠ ያለው እዛም ቡብ የሚያደርጉት ድው የሚያደርጉት የምድር ራስ መታት የሆኑትን እኮ ያመጣው እኮ አብርሽ ነው። ጓዳ ገብቶ እንዴ ጓዳ ሲል እኮ ነው እግዚአብሔር ተጓዳ አለ፣ ፊት የተመላለሰ አለ። ለካ የእግዚአብሔር ፊት ያረጀችው ሶራ ነበር። አይገርምም? የእግዚአብሔር ፕሮጀክት ያረጀችው መካኗ ተስፋ የሌላት የተባለችው እሷ እንኳን ተስፋ ቆርጣ ግድ የለም እኔን ተወኝ ወጣቷ ጋር ግባ ያለችው እሷ በራሷ ተስፋ የቆረጠችው እሷ የእግዚአብሔር ፊት፣ የእግዚአብሔር ፕሮጀክት፣ የእግዚአብሔር ፕላን። አንዳንድ ፕላኖች እንደዚህ ናቸው፣ ያረጁ ናቸው። ስታያቸው አያዋጣም ና አያዋጣም ትላለህ። የራስን ለመቀየስ የራስን ለመሄድ ትዳዳለህ። አንዳንዶችን እግዚአብሔር ለአገልግሎቱ ለስራው ይጠራቸውና ሐሳቡን ይገልጥላቸዋል እንዲያገለግሉት። ከዛ በኋላ ትንሽ ይሄዱና ሲያዩት ነገርየው የሚያዋጣ አይደለም። ሲያዩት ነገርየው የሚያዋጣ አይደለም። ስለዚህ ምን ያደርጋሉ? ጓዳ። ስለዚህ ምን ያደርጋሉ? ጎድጓዳ የሆነ ነገር። እግዚአብሔር እንደዚህ ይላል፣ በፊት የተመላለስ። እስቲ አጠገባቸው ያለው ሰው ጓዳ አትበሉት፣ ከፊቱ አትጣጣ ማለት። ቢያረጅም የእግዚአብሔር ፕሮጀክት ይሻላል። አሜን በል። ቢያረጅም ተስፋ ቢቆረጥ መካን ብትሆንም እሱ ቢመራ ይሻላል። እኔ ወንድም እግዚአብሔርን የሚያክል ካፒቴን የለም። እሱ ሲመራ ያቅበታል። እንዴት መምራት እንዳለበት አትነግረውም። እሱ እግዚአብሔርን የሚያክል ጎበዝ ካፒቴን የለም። እንዴት መምራት እንዳለበት ያውቀዋል። እንዴ እኔ አንዳንድ ጊዜ ሰዎች ስንባል ይገርመኛል። አሁን በፕሌን የሆነ ሀገር ስትሄዱ አንዳንድ ጊዜ 37000 38000 ጫማ ላይ ፕሌኑ ካፒቴኑ ይዟችሁ ይወጣል። ወደ ግራም ስታዩ ደመና ነው ያለው፣ ወደዚህም ስትመጡ ደመና፣ ምንም የሚታይ ነገር የለም። ካፒቴኑ ግን ወደ የት እየሄደ እንደሆነ ያውቀዋል። አንተ የሚታይ ደመና ነው። አንዳንድ ህይወት ላይ እንደዚህ ነው የሚሆነው። እንዲህም ስታይ ደመና ነው የሚታይ፣ እንዲህም ስታይ ጭው ያለ ደመና ነው። ካፒቴኑ ግን ጎበዝ ነው፣ ወዴት መሄድ እንዳለበት ያውቀዋል። ጮክ በሉና አሜን በሉ። ናካራ ሲያ ቶራፓ አጠገባቸው ያለው ሰው ንገሩልኝ፣ የህይወት ካፒቴን በሉት። ጎበዝ ነው በሉት። አድራሽ ነው በሉት። እስራኤልን ከግብፅ አውጥቶ ወተትና ማር ወደምታፈሰው የተስፋይቱ ምድር ሲመራቸው መንገድ አውቀው አይደለም የሚወጡት። እናንተ አዲስ መንገድ ነው ለነሱ፣ ያውም ደግሞ ምድረ በዳ ነው። ታውቃለህ፣ ምድረ በዳ ደግሞ መንገድ የለም ሲጀምር። ምድረ በዳ ሲጀምር መንገድ ራሱ የለም። ግን ቀን በደመና አምድ፣ ማታ በእሳት አምድ ምልክት እየሰጣቸው እሷ ምልክት እየተከተሉ እንዲህ ያንጋጠጡ ማለት ነው። ደመና እሳት ደመና እያዩ ሲሄዱ አንተ ገና እንደወጡ ባህር ጋር አልወሰዳቸው። እንዲህ ያየ የሚሄድ ሰው ይታይ እንዲህ ሳይ እንዴ ባህር ወዴት ሊወስድን ነው? እንዴ ሊያዝናናን ነው? ቢች ዳር
ቁጭ ብለን ኢንጆይ እንድናርፍ ፈልጎ ነው ብለው ሳይጨርሱ ከጀርባ ግብፃውያን ፈርዖን ጦሩን በጠቅላላ ሰብስቦ አቧራ እያጨሰ ወደ እስራኤላውያን ሲመጣ ተመለከቱ ይላል። እንዴ አይተውት ነው የሄዱት። መንገድ አልሳቱ፣ ተከትለውት ነው የሄዱት። ተከትለውት በሄዱ ከጀርባ ገዳይ፣ ከፊት ለፊት ውሃ፣ ያው ባህር፣ በዋና ሊሻገሩት የማይችሉት ከባድ ባህር ከተታቸው። ሳንድዊች ማለት ወደፊት አትሄድም ወደ ኋላ አትሄድም። ሲመራ አንዳንዴ እንዲህ ይመራል። ወደፊት አትሄድ ውሃ፣ ወዲያው ጀርባ አትሄድ ገዳይ እየመጣ ነው። መሃል ላይ ህዝቡ መጮ ጀመረ። ይገርማቸዋል። እንደ ህዝቡ ሙሴ ራሱ መጮ ጀመረ። ይታይ እስቲ ይታይ ካፒቴን ሲጮ። በፕሌን ሄዳችሁ ሰዎች ትረዱኛላችሁ። አሁን እየሄዳችሁ ያለ ካፒቴኑ በማጉያው መጥቶ መንገደኞቻችን አይመስለኝም የምንደርስ የሆነ ነገር አለ፣ ጸልዩ ወደ አምላካችሁ ቢል ምንም ነገር ሳይፈጠር አንዳንዶቻችን በጌታ ሰላም ሄደናል። ኢቨን ተርቡላንስ እንኳን የሚባል ነፋስ እንኳን ፕሌኑን ወረገ ሲያረጋት ካፒቴኑ በተረጋጋ ድምጽ ሲያወራ ነው እኮ እርፍ የምትሉት። ካፒቴን አወራ ተላል ትንሽ መንገጫገጭ ሊኖር ስለሚችል ቀበቷችሁን ሰሩ፣ አይዟችሁ ምንም ነገር አይደለም ይላል ካፒቴኑ። ካፒቴኑ መጥቶ ወይኔ ጠፋን፣ ውይ አለቀልን፣ የምንደርስ አይመስለኝም ቢል ካፒቴኑ አለቀ። ወንድሞቼና እህቶቼ አለቀ። ይታያችሁ ሙሴ አብሮ ጮኸ። ሙሴ ከጮኸ እኔ ማን የማልጮህ? ሙሴን ሳይወጥ አንድ ተስፋ የሚያደርጉት መሪ ብለው የሚከተሉት ሰውዬ ወይኔ 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 ሲል ህዝቡ፣ ከዛ እግዚአብሔር ደዛ አታ ሙሴ ያለው ለምንድን ነው የምትጮህብኝ? ለምን እዛ እንዳመጣቸው የሚያውቀው ላይኛው ያለው ካፒቴን። ለካ ዛሬ የምታያቸውን ግብፃውያን ለዘላለም ያጠፋቸው ሲፈልግ ሰዎቹን ወስዶ ውሃ ዳር ከጀርባ ጠራቸው። ጎበዝ ካፒቴን ነው፣ እንዴት መምራት እንዳለበት ያውቃል። በፊቱ ብቻ ተመላለሱ፣ በፕሮግራሙ ተመላለሱ፣ እግዚአብሔርን ጠብቁት፣ አትቅደሙት፣ ወደፊት ወደ ቀኝ ወደ ግራ አትበሉ። ወንድሞቼና እህቶቼ እሱ ሲመራ እንዴት መምራት እንዳለበት ያውቃል። ጮክ በሉና አሜን በሉ። እንዴ ታው ፕሌን ታክሲ ስትሳፈሩ ሹፌሩ ማን ነው ብላችሁ ጠይቃችሁ ነው የምትሳፈሩት? ታክሲ ስትሳፈሩ ስትሄዱ ቆይ እስቲ ሹፌሩን ቆይ ሊያው ማን ነው? ወጣት ነው? ትልቅ ነው? ትንሽ ነው? ሴት ነው? ወንድ ነው ትላለህ እንዴ? ተጋፍተህ ላጥ ብለህ ገብተህ ወንበርህን ይዘህ ቁጭ ሹፌር ይኑር አይኑር አታውቅም እኮ። ወንድ ይሁን ሴት ይሁን አታውቅም እኮ። አንዳንዶቻችሁ ቀናም ሳትሉ ሞባይሎቻችሁን እንዲስክሮል እያደረጋችሁ አይደል የምትደርሱት እንዴ? መንጃ ፈቃድ እያየገበ ስንት ዓመት ነድታል የኔ ወንድም ብለህ ጠይቃለህ እንዴ? ምን አለበት ሹፌሩን የምታምነውን ያክል እግዚአብሔርን ብታምን እንዴ? ገደል ይዞ ሊገባ የሚችል እኮ ነው ታውቃለህ እንዴ? ሹፌር እንዴ ገደል ማለት ነው። ነበረ ህይወት ነበረ ሊያስብል የሚችል ለሱ ያመንከውን ያክል እግዚአብሔርን አናምነው። እመኑት፣ ያ ቃል ምን እንደሚሰራ። እነ ሳራ ቤት ይስሐቅ መምጣት ካለበት ሳራ መሳቅ ነበረ። ነገርየው ራሱ የሚያስቅ ነበር። እግዚአብሔር ሊያስቅ ሲፈልግ ነው እንደዚህ ያለው። አላመንክም፣ በፊት ፍጹም አልነበርክም ማለት ነቀፋ ተገኝቶብሃል። ተደብቀ ጓዳ ገፍታል። ፊት ያልነበር ሳራ ጋር አይደለም ስሞክር የነበረው አለው። ባጭር አማርኛ አዲስ ትርጉም ሳራ ጋር አይደለም ነገር እየሆነ የሞከርከው ግብፃዊቷ ጋር ገብተን የሞከርከው አለ። ስለዚህ አሁንም አለው እግዚአብሔር ኦኬ እሺ መቼም እንደው ነው አሁን 99 ደርሻለሁ እሷ 89 ነች ኦኬ ነገር እንደው አሁን ሊቀየር ይችላል ብሎ ሲያስብ አሁንም አለው እኔ ኤልሻዳይ ነኝ። ስለዚህ አለው በፊቴ ተመላለስ። ምን ማለት ነው? ወደ ሳራ ተመለስ። የብዙዎች አባት መሆን ትፈልጋለህ አለው። አዎ ሲያያት እንግዲህ ታያችሁ ከ13 ዓመት በፊት የነበረች ሳራ 13 ዓመት በፊት እኮ ተስፋ ቆርጣ አጋር ጋር ገባ ብላለች። እሱ ላይ 13 ዓመት ደምሩበት እንዴት ልትሆን እንደምትችል አስቧት። ፊቷ ጨርምትምት ያለ ጉብጥ ያለች
እሷን እያሳየው ምን ይሏል? አብርሃም አቤት በፊቴ ተመላለስ አለ። አብርሃም ገብቶታል። አሮጊቷ ቀራለ። አዎ የኔ ፕሮጀክት እሷ አለች። የኔ ፕሮጀክት እሷ አለች። ይጠቅማቸዋል። ግድ የላችሁም ስሙ፣ ግድ የላችሁም። አትውጡ ከፕሮግራሙ። ታዘዙት፣ ስሙት። መንፈስ ቅዱስ የሚባል መሪ አለ በአዲስ ኪዳን። ወደ እውነት ሁሉ መምራት የሚችል ሁሉን የሚያውቅ አይሳሳትም መንገድ እሱ። እናንተን እኔ ጋር ናችሁ ወይ? እናንተን ማድረስ ያለበት ቦታ ላይ ማድረስ ይችላል እሱ። እንግዲያውስ ልንገራችሁ፣ እግዚአብሔር ወዳለላችሁ ቦታ በክብር ትደርሳላችሁ። አሜን በሉና ተቀበሉ። እግዚአብሔር ያላችሁ ቦታ እስቲ እግዚአብሔር የተናገረው እኔ እንደ አብርሃም የሰጠኝ የተስፋ ቃል አለ የምጠብቀው በአገልግሎቴ በስራዬ ምንም የተስፋ ቃል ያለው ሰው ብቻ እንደ ካንጋሮ ይላል ፓስተር። እንደ ካንጋሮ እጆቻችሁን ከፍ አድርጉና አሳዩኝ። ይሄ ሁሉ ሰው የተስፋ ቃል አለው። እንግዲያው ስሙኝ፣ የሰማችሁበት ቦታ ላይ ትደርሳላችሁ። ጮክ በሉና አሜን በሉ። ነግሮ ከሆነ ትሄዳለህም ይበለ፣ ትሰራለህም ይበለ፣ ታገለግላለህም ይበለ፣ በህይወት ክሊር የሆነውን ፕሮጀክት አሳይቶ ከሆነ ድንገት በነገረህና ባንተ መካከል ያለው ረጅም የሚባል ገደል ቢሆን እመነኝ ካፒቴኑ ጎበዝ ስለሆነ እግዚአብሔር ያለ ቦታ ላይ እንደዚህ አይደለም፣ ትደርሳለህ። ጮክ በልና ደርሳለሁ በለኝ። እንኳን አንተ በጎን በኩል ጓዳ ገብቶ እስማኤልን ያመጣው አብርሃም እንኳን በስተመጨረሻ በ100 ዓመቱ ታቅፏል። ያለው ቀረ አልቀረም ብሎት ነበር። አዎ ኤልሻዳይ ነው እሱ። አየ በነገረህና በሰማኸውና ባንተ መካከል ያለው ርቀት ያለው ገደል ማደርስበት ኢምፖሲብል የምትለው ቢሆን እንኳን እመነኝ አምላክ የጠራ እርሱ ኤልሻዳይ ነው። የተናገረውን ይፈጽማል። አንድ ሰው ጩውና የተናገረውን ያደርጋል ይላል። ታምናላችሁ ወይ? እዛ ያላችሁ ወጣቶች ታምናላችሁ ወይ? አንዳንዶቻችሁን እንዳለ በክብር ይጠቀምባችኋል። አንዳንዶቻችሁን እንዳለ እግዚአብሔር ወደ ነገራችሁ ትደርሳላችሁ። ወደ ገዢነታችሁ ትደርሳላችሁ። እዚህ ቤት አለ እኮ ትውልድ ያበላል የተባለ ካንተ የተነሳ ዘሮች ያርፋሉ የተባለ እዚህ ቤት እኮ አለ ዓለምን ትዞራለህ የተባለ እዚህ ቤት እኮ አለ በየትልልቅ ክሩሴዶች ላይ ቆመ ታገለግለኛለህ ስሜን ትሸከማለህ የተባለ እኮ ወጣት አለ። እመኑኛ ታዲያ ኤልሻዳይ ነው፣ የተናገረውን ያደርጋል። ለምን አንድ ሰው ጮክ ብሎ ኤልሻዳይ ነው ይላል? ላራዲና ሶፕራቪናካ ይወልህ ካራክተር ምንም ይሁን በምንም አይነት ህይወት ውስጥ ተመላለስ። እሱ ታማኝ ነው። ሲጠራ አንተን አምኖ አልጠራህም። ሲጠራ ባንተ ተማምኖም አልጠራህም። የጠራ ራሱን አምኖ ነው። የጠራ ራሱን አምኖ ነው። ስለዚህ ይጠቀምብሃል። እስቲ አሜን። ኤልሻዳይ ነው ያለው ይፈጸማል። ነገ እንዳታፈር ወደ ቀኝና ወደ ግራ አትበል። አትፈር። ነገ ከፊቱ አትጥፋ። ጓዳ አትበል። የራስን ፕሮጀክት አትስራ። አትግባ። ወደ አጠገባቸው ያለውን ሰው ወደ አጋር አትግባ በሉት። አትግባ። አንተ የ13 ዓመት ልጅ ጎትተህ ታመጣለህ። እግዚአብሔር ሲመጣ ይታዩ። ጌታ ሆይ እንደው በቃ ያንተው ይቅር፣ ይሄንን ጎረምሳ ባርክልኛል። እኔ እኮ ኤልሻዳይ ነኝ አለ። እንዴ በመካኗ በኩል አይደል ሰጣለሁ ያልኩ? ተጠራጠርከኝ እንዴ ያለ እግዚአብሔር። አብርሃም ተጠራጠርከኝ ነኝ? እኔ እኮ ኤልሻዳይ ነኝ። ወንድሞቼ እኔ ዛሬ ከተስፋ ቃላችሁ ላስታርቃችሁ መጥቻለሁ። ካላችሁ ነገር ጋር ላስታርቃችሁ መጥቻለሁ። አንዳንዶቻችሁ ወይ መስሎኝ ነበረ ብሎኝ ነበር ይፈጸማል ብዬ ነበረ በቃ አሁን ያለው ሁኔታማ የሚሆን ነገር አይደለም ብላችሁ ወደ ራሳችሁ እንደ ኤማውስ መንገደኞች መንገድ የጀመረ በል ተመለስ 50 ምናምን ኪሎ ሜትር ርቀት ሄዳለን እንዴ በነገረ የሚገርማችሁ ኢየሱስ ተገልጦላቸው ወደ ኤማውስ ሄዱ። ምን እንዳሉ ታውቃለህ? መስሎን ነበር አሉት። መስሎን ነበረ ሲጠራን ያኔ እኮ እንደዚህ እኮ ብሎን እንደዚህ የሚሆን እኮ መስሎን ነበር። አሁንማ ሞት አሉት።
መጨረሻ ላይ እኔ ነኝ በሉ ተመለሱ አላቸው። እግዚአብሔር ፕላን ቢ የለውም። ፕላን ኤ እጠቀምባለሁ ካለ ፕላን ኤ ራሱኑ ነው የሚያደርገው። ተሰብስበው ወዳጅ ዘመድ ተሰብስበው ኖ እግዚአብሔር እሱ አይሆንም ቢሉት እግዚአብሔር ሐሳብ አይቀየርም። በጅምር የሚቀር ተወርቶ የሚቀር እዝችው የሚቀር ቃሊቲ የሚቀር ጉድጓድ ውስጥ የሚቀር ሰምቼው የሚቀር የለም። እንዳለው ይሆንለታል። ዛሬ ትንቢት ይዤላችሁ መጥቻለሁ። ጌታ ምስክሬ ነው። ይዤላችሁ መጥቻለሁ። መንገዱ ምንም ይሁን እግዚአብሔር ያላችሁ ግን ይፈጸማል። እናንተ ብቻ በፊቱ ተመላለሱ፣ ጠብቁት፣ እሱን ትከብራላችሁ። አምላኩን የሚጠብቅ እርሱ ይከብራል። ኧረ አንድ ሰው ጩህና አሜን ይለኛል። አሜን። እንደው እንደ ምርቃትም እንደ ትንቢትም ውሰዱት። ሁለት እጆቻችሁ እንደዚህ አድርጋችሁ ዘርጉማ። እንደ ምርቃትም እንደ ትንቢትም ውሰዱት። እንደፈለጋችሁ ይነበላችሁ። እኔ ለማድረቃችሁ ደግሞ ትንቢት እኔ ግን ትንቢት ነው። በጌታ በኢየሱስ ክርስቶስ ስም ያላችሁ ቦታ ላይ ራሳችሁን ታገኛላችሁ። የነገራችሁ ቦታ ላይ ትቆማላችሁ። ገና የህይወት ጅማሬ ላይ ያኔ ምንም ሳይኖር በፊት ያላችሁ እሱ ቦታ ላይ ራሳችሁን ቆማችሁ ታገኛላችሁ። አብርሃምና ሳራን እግዚአብሔር እንዳሳቀ የተናገራችሁን ነገር ነግሮ ቦታው ላይ አቁሟችሁ እጆቻችሁን በአፋችሁ ላይ እስከምትጭኑ ድረስ ትስቃላችሁ። እግዚአብሔር ታማኝ ነው፣ ያደርገዋል። አሜን ብላችሁ ሰዱ። ያደርገዋል። ታማኝ ነው፣ ያደርገዋል። ታማኝ ነው፣ ያደርገዋል። ታማኝ ነው፣ ያደርገዋል። ላማስታካራ ዲናማካ ትቀራለህ የሚለኝን ድምፅ አልሰማም። አይሆንም የሚለኝን ድምፅ አልሰማም። እዚችው ነው የምትሞተው የሚለኝን ድምፅ አልሰማም። ገና በህይወቴ ጅማሬ ላይ ገና ህይወትን አንድ ብዬ ሲጀምር እግዚአብሔር የነገረኝ የሰማው ከዓመታት በፊት ትደርሳለህ ያለኝ ቦታ አለ። እዛ ቦታ ላይ ደርሳለሁ። ለምን አንድ ሰው ጮሆ ደርሳለሁ አይልም? አዎ ትደርሳለህ። ኢየሱስ ለዘላለም ጌታ ነው። መጨረሻዬን አንድ ነገር ልበላችሁ ነው። በቃ ጨርሳለሁ። ስሙኝማ ቆይ ስሙኝ። ምዕራፍ 17 ላይ የመጣ እግዚአብሔር መቼ እንደመጣ ታውቃለህ? ወደ አብርሃም 22 ላይ መጣ። 21 ላይ ልጅ ሰጣቸው። ታማኝ አይደል? ቤታቸው ሳቅ በሳቅ 22 ላይ መጣ ነው የምታውቃለህ? አብርሃም አቤት የምትወደውን እስቲ አንድ ልጅ እንሰዋልኝ አለው። እንዴ በስንት ጥበቃ የመጣውን ልጅ በስንት ጥበቃ ሰዋልኝ። የሚገርማችሁ አብርሃም አይኑን አላሸም፣ ሚስቱን አላማከረም። መስዋዕት የሚያደርግበትን ዕቃ በሙሉ አስተካክሎ ልጁን ይዞ መስዋዕት ወደሚያደርግበት ወደ ሞሪያን ተራራ አብርሃም ሄደ። የሚገርማችሁ የአብርሃምን ሁኔታ የሚነግረን ጳውሎስ ነው በመገለጥ። የሚገርማችሁ አብርሃም ለካ ልጁን ለመሰዋት ወደዛ ተራራ ሲሄድ አብርሃም ምን ብሎ አምኗል መሰለ? ኤልሻዳይ የሆነውን አምላክ ሲያምን እንደዚህ ብሎ አብርሃም አመነ ይለናል። ሮሜ መጽሐፍ ምዕራፍ 4 ላይ ሐዋርያው ጳውሎስ ቢገለው እንኳን አለ አብርሃም ቢገለው እንኳን መልሶ በህይወት ይሰጠኛል። ለምን? እኔ ማመልከው አምላክ እርሱ ኤልሻዳይ ነው አለ። አረ ጮክ በሉና አሜን በሉ። ወደ ተራራ ሲሄድ ሰው ልጄን ባርደው ቆይ አይደለም በግ ይዘጋጃል እኮ አይደለም ባይዘው አብርሃም በግ እንደሚዘጋጅ አያውቅም። እሺ እኛንን ታሪኩን ስለምናውቅ በግ እንደሚዘጋጅ ያወቅ ነው። አብርሃም በግ እንዳለ አይደለም ያውቀው። አብርሃም ምን እንደሚያመጣ ቃል ብገለው እንኳን አለ ለሙታን ህይወትን የሚሰጥ የሌለን እንዳለ አድርጎ የሚጠራ የማመልከው አምላክ እንደዛ አይነት አምላክ ነው አለ። ይስሐቅን ባርደውና ብገለው እንኳን አለ በህይወት መልሶ ይሰጠኛል አለ። አምላካችሁ የጠራችሁ ኤልሻዳይ ነው። የሰጣችሁን እሱን አይነጥቃችሁም። ታማኝ ነው፣ እንደተናገረ ያደርገዋል። ለጌታ ክብር አንጡለት። ሃሌሉያ። አረ ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው እግዚአብሔር ኤልሻዳይ ነው በሉት። አንተ ብቻ በፊቱ ተመላለስ በሉት። ጓዳ ጓዳ አትበል በሉት። ወደ ቀኝና ወደ ግራ አትሂድ በሉት። ከፕሮግራሙ ጋር ተጣበቅ በሉት። ጠብቀኝ ያለ ቦታ ጠብቀው በሉት። መጠበቅ ያደክማል፣ ግን ጠብቀው። ኢሳይያስ ላይ ሲናገር እርሱም በመተማመን የሚጠባበቁ አለ
ኃይላቸውን ያድሳሉ አለ። እንደ ንስር በክንፍ ይወጣሉ አለ። ይበራሉ አለ። ይሄዳሉ አለ። ለካ እግዚአብሔርን መጠበቅ መሄድ ነው። ለካ እግዚአብሔርን መጠበቅ መብረር ነው። ለካ እግዚአብሔርን መጠበቅ ኃይልን ማደስ ነው። እግዚአብሔርን መጠበቅ ኪሳራ አይደለም። ክብር ለጌታ ይሁን። መልእክቴ ይሄ ነው። መልእክታችሁን እንደወሰዳችሁ ተስፋ አደርጋለሁ። ሁላችንም